ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች በቃብር ሰጥቻለሁ ቢል አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሃውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት እና ይሄን ያህል እንዲህ ውርጅብኝ ለዛው ቃሲሮች የዕልም ምናምን ሽታውንም እንኳን ለመሸሙ ራኢሐት العلم እኔ ያልናገርም ብዬ ነበረ። ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። ይህን ባለጌዎች ሱء الظن بالمسلمين ሽርክ 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 ምንድነው ሽርክ ማለት? የአህመድ ኢብኑ ተይሚያ ገሲል የጠጣ ሰው ሙሽሪክ ነው ታዲያ? ኢብኑ ቀይም ለብቻው ተቀብሯል። እንትን የኢብኑ በረድ ሐውልት ተሰርቶበት አህመድ ኢብኑ ተይሚያ ራሱ የተቀበረው ለብቻው ነው ብቻው። አህመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን ከዛ በኋላ የመጡትም ሰዎች منحرف ነው ብለው ያሐከሙበት ነው። انحرف عن جادة طريق ከትክክለኛው መንገድ ያገለለ ዛ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይሄንን ፈታው በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው። ይሄ ሰውዬ ብቻውን ተቀበለ። ሼኽ አልኢስላም ምናምን የሚሉት እኛ እንኳን በሼኽ አልኢስላምነቱ አናምንም። ሼኽ አልኢስላሞች አሉንኛ ነቃዲ ዘከሪያ አልአንሷሪ ሼኽ አልኢስላም ናቸው። የምናውቃቸው እነሱ ነው። እነ ሸምሱል አኢመቲ ሰረኽሲ ሼኽ አልኢስላሞች ናቸው። እነ ኢማሙ ነወዊ ሼኽ አልኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሼኽ አልኢስላም ስላሉ لا يكون شيخ إسلامي ይህንን ኪታቡን ማየት ይቻላል። ፈታዋውን በሚንሃጁ ሱነቲ ነበውያ ብሎ ጻፈውን ኪታብ አለ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች የሙፍቲ አስሐቦች የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አላሁ አክበር። አው ሰው እንደዚህ ሲሰደድ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዚያ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል። ለህግ ሊቀርቡ ይገባል። ሊቆነጠጡ ይገባል። ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም። ኡማው የራሱ ዑለማዎች አሉት። የራሱ የሚመራበት መዛሂቦች አሉት። ዓለም ይጥባቅ ያረጋባቸው ዓለም የተቀበላቸው መዛሂቦች አሉ። በእነሱ ኢስላሙ ቢላ መዝሃብኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። እንዲህ ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ فضلا عن استنباط الأحكام من الكتاب والسنة ይህንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለተና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ وإلى الله المشتكى ላላህ ቤት እንላለን። የኛ ዑለሞች አደባላቸው ሰው ላይ አይደርሱም። ሐቅ የሆነውን እንኳን ለመናገር አይቸኩሉም። ስለዚህ ሙፍቲ ላይ
ምንም ነገር ሊሰነዘር የሚችልበት ሸርዓን ባሉት እኛ ኩቱቦቻችን ቅድም ኑር الإيضاح مراق الفلاح حاشا طحطاوي ندر المختار አሉ እና ረዱ المختار አሉ خاتمة المحققين ابن عبيدين ያለው ሌሎችም እንደ صاحب البحر አሉ بحر الرائق شرح كنزي الدقائق እና ابن نجيب እነሱ ሁሉ ይሉታል እቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው اجمعت به الائمه من المذاهب امام مالك بمالك مذهب تنفيذ الوصيه واجب ነው ይላል ወሲያውን ኑዛዜውን ማስፈጸም ይወጅባል ይላል እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉንስ እኛ ምን ፈልገው እዛ እንትና ማን ነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል እነሱ ፍላጎት የለም የነሱ ፍላጎት ሚዕያር መለኪያ ነው እንዴ ነገሮች መታየት ያለባቸው በሚዛን ሸርዓ ነው የሸሪዓ ሚዛን ነው መታየት ያለበት ሸሪዓው ምን ይላል ይሄ ጥሩ ነው احكام الجنائز እኮ እንዲህ ራሱን የቻለ ሸሪዓ ድንጋጌዎች አሉ ዝርዝር ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉ የት ይቀበር መቼ ይቀበር ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቱ ቁቡር ማለት እኛ ምን ፈልገው ማናቸው እነሱ ሰላም አለይኩም الله أكبر سيد السلام عليكم ورحمة الله تعالى وبركاته الحمد لله رب العالمين الرحمن الرحيم مالك يوم الدين الذي لا يحمد على مكروه سواه الذي لا يحمد على مكروه إلا رب العالمين والصلاة والسلام على خير الأنبياء والمرسلين وعلى آله وصحبه أجمعين أما بعد والسلام عليكم ورحمة الله تعالى وبركاته መቼም ንግግሩን ዑለሞቹ ተናግረው ጨርሰውታል የሚያልቅም አይደለም እስቲ ተዛ ተበህር ዝግንና አንድ ግድብ አጠጣኝ ማለት ያህል ነው ነገሩ የገምንነት ቤት ነው የገምና ቤት ነው ያ ቤት ሲታይ እኛ አህካም አይደለም አሁን መናፈሰው ቤቱ ሲታይ ያ የገምና ቤት ነው ምን ጊዜም ቢሆን ሸሆቻቸው ሚዲያና ቲክቶክ ፌስቡክ ስለሆነ አንድ ነገር ነካ ያረጉና ተዑለሞቹ የሚመነጨው ነገር ያልወስደው እነሱ ይተዓለሙበታል ያንን ለማወቅ እንጂ እውነት የዑለማ ይረታል ብለው አይደለም እና ሱሐቦቹ ወደ ኢትዮጵያ መሬት ተሳደው ተመጡ ዘመነ መንግስት ዘመን ጀምሮ እስካሁን ድረስ ተዛው ተነሱ ሲልሲላ የተያዘው ሀበሻ መሬት ላይ ተውጭ የመጣ ዑለማ እንኳን አስተምሮ ተሰጥቶበት አያውቅም እነ መሐመድ ሼህ እንግዲህ ሙፍተል ዓለም ተብለው የተመሰከረላቸው ሐረም የሞቱት እሳቸው ጋዜጠኛ ሲጠይቃቸው ምንድነው ያሉት ይሄንን ዒልም የት ተማርኩት እዚህ ሲገማ አገር ስትመጡ ሐረም ላይ ምን ተጠቀምኩ ሲሏቸው እኔ እዚህ ሐረም ላይ ኪታብ ብቻ ነው ያገኘሁት ዒልሙን አንዲት ቅንጣት ከኢትዮጵያ መሬት ውጭ አንዲት ቅንጣት እንደው ዒልም የጨመርኩበት ሀገር የለም ብለው ነው ለዓለም ጋዜጠኛ የሰጡት
ኢብኑ ዋዚ ቢሆን ሐታ አኢማዎቹም ቢሆኑ የሱዑዲ ሰዎች አይደሉም። ይሄን ልናቀው ይገባል። ተዳሪ ያለ አጅነብይ ነው ዒልሙን ያበጀው። ተዳሪ ያለ አጅነብይ ያበጀውን ዒልም ሰብስበው እነሱ ሱዑዲ ላይ ራሳቸው እንደፈታሉ። የዳሪ ያለ ዑለማ ነው ዒልሙን እየጠበቀው ያለው። ይሄ ደግሞ ቤት ውስጥ መቀበር እሳቸው ለነገሩ ቤት ውስጥ አይደለም የተቀበሩት ቀየ ነው ተዘርዝሮ ተነግሯል። አልደግሞም። ግን ይሄንን አሁን ፊትም እንደተናገሩት ተሻሪው ጀምሮ ሻሪው ብቻ አይደሉም። አቡበክርም እዛው ተከተሉ፣ ዑመርም እዛው ተከተሉ። የዛ ጊዜ ለምን ያለ የለም። በነብያችን ሐስኑ እንኳን ቢባል እሺ ሁለፋው ራሺዶች እነሱ ታዲያ ለምን ገቡ? እዛው ቤት ነው የገቡት ሁሉ። አሁን ዙሮ ተዛ ሷሃቦቹ ተመጡበት ዘመን ጀምሮ ገና ዛሬ አወለ መራ እቀያቸው ላይ ወሶ ያደረገበት እቀያው ላይ ጧሃራ መሬቱ ላይ ሰው ለምን ይቀበራል የሚባል ኢዕትራድ የመጣው ለመጀመሪያ ጊዜ አሁን ነው። በሀገራችን ውስጥ በወሎ ውስጥ አሁን ቢያንስ ከ3000 ያላነሰ ዑለማ መስጂዳቸው አጠገብ የተቀበሩ መዘርዘር እንችላለን። ማንም ህያችሁ ማየት ትችላላችሁ ሳያረጋግጡ። እነሱ እኮ ጭምቅ ናቸው። ብሪቱንም ራሱን መግዛቱን ብቻ አይደለም ብሪቱ ከምን እንደመጣ ተጨንቀው ተዛሽ ነው። ጧሃራ ገንዘብ ፈልገው ነው በዛሽ ነው የሚገዟት እንኳን መሬቲቱ። የሚበሉትም እንደዛው ነው። መውሊድ ሲሄዱ እንኳን ሲጠሯቸው አንድ ቦታ ግብዣ ሲጠሯቸው የራሳቸው ብላ ነው የቀራሁባቸው ሸህ መዘየሪያ ብዬ ትንሽ የፈራንጅ ይዤላችሁ ኸልኩናችን ሰጠኋቸው። አንስተው ዛካ ወረወሯትና በርግጫ መቱኝ። እንዴት ጠረጠርከኝ አሉኝ። እንዴት ገመከኝ? ያን ያህል አመቀር አቀርተህ ስትር ድረስ አይተህ ታውቃለህ ያሉ። እንቃቂያቸው እዘን ያህል ነው። እና የሚናገሩትን ዑለሞቹን እንነካካና የሚያመጡትን እውነቷንም ውሸቷንም ትምህርት ሰው ላይ ማጎንበስ ክፉ ስለሆነች አደጋ ስለሆነች ከዚህ ላይ ገና ቤታቸው ቁጭ ብለው በየመናምኑ ያዳምጡታል። ያንን ለወደፊቱ ሸህ ይሆኑበታል ነው። እና ይህንን የመሰለ ነገር አንድ ሰው ሲባቡል ሙስሊሙ ፍሱቁን ወቂታልሁ ኩፍሩን የሐዲስ ነው። ምንድነው? ላ ተሱቡ ሻም ፈኢነ ፊሃ አልአብዲያል። ይህ ሐዲስ ነው። ሻምን አትሳሪቡ ነው ላይ አብዲያሎች አሉ። የአብዲያሎች ያሉበት ስርፋ ያላ ሰዎች ያሉበት ስርፋው አይሰድብም እንኳን ሰዎቹ ፈድረን አንሰቢ ዘዋቲህም ቀደሰ አላሁ ስረሁም። ይህ ተገቢ ነገር አይደለም። ይህ መቼም በሻሪዑም ጊዜ እዛኑ ጊዜ እያያቸው ሷሃባ አልተባለም፣ እያወራቸው እያነጋገራቸው ሷሃባ አልተባለም። የጋረደውን ነገር ታውቁታላችሁ ሁላችሁ። ሳሂሩን ካህኑን ንዋቸው ነበር። እሳቸውንም ብዙ ተከተለው አባብለው ነበር። አጎታቸውን አትችልም ና ያላቸው አላህ። አሁን ስለዚህ አዘንተኛው አዘኑን ቢጨርስበት የተሻለ ነው። የሞተን ሰው አላህ ይማረው አውፍ ይበለው ይባላል እንጂ ሌላ አይደለም። ያንንም ገና ወደፊት ረጅመን ቢልገይብ ወደፊት ይሰሩበታል፣ ይህን ያመልኩበታል ብሎ ነገር ረጅመን ቢልገይብ እንኳን እዚህ ገጠርም የለ እንኳን እዚህ ቴክኖሎጂው ረቀቀበት ጧራ ፍለጋ እንጂ ሌላ ምንም የተነጠሩበት ነገር የለም። ለሞተ ሰው ዱዓ ነው የሚደረገው። አላህ ይማረው ነበር የሚደረገው። እነሱ ድሮውንም ያው
ተርግማን በቀር ሌላ የለምሽ የሚያስከትሉት የሚያው ነው ሱቆ ተድሮ ጀምሮ ምንድነው አይዛችሁ ታልጅዛባቸውን أحمد البديع طندتا لا يعرف له تاريخ صحيح والمشهور أنه كان جاسوسا في دولة المسلمين وقبره أكبر الأصنام في ديار المصرية يجتمع عنده أكثر من 300,000 حاج إلى هذا الصنم الأكبر عجل الله بهدمه هو وغيره في مصر وغيرها أحمد البديع نعنفتو من دمنا يواتو والمشهور بلو أنه كان جاسوسا في دولة المسلمين وقبره أكبر الأصنام في ديار المصرية عجل الله بهدمه الله يناديونا طولو بفتنها وحرقه يالو يا قاتلوا نالو دعاء لما هو يادركوت እኛም ያውሆን عجل الله بهدمه وحرقه هو يا أحمد البديع قبر وغيرها يليلان مالو في مصر وزيت مصر ملاي وغيرها ليلام عالم يتم عالم لا يالن دوري بمر الله هندي والله ينادي والله قاتلوا بلو بركمان اسقمطوال شرح القوي لا የሚባለው ኪታባቸው ላይ ነዝብ የተመልከቱት እነሱ እርግማን እሽግ አንድ ሰው ሽርክ ያየበትን ያን ሙሽሪኩን ተላይ ያለውን አይቶ የሚሰራውን ያን መከልከል እንጂ የህዲን ሰው ማንሳት ምን ይባላል ለምን እስከዛሬ ያላነሷቸው ሁሉ ፈልቅ ለሸኾቹ ጠበቃቸው መሆኑን መገንዘብ አለበት ይህም ብቻ አይደለም በጀሚዕ አጥዋር العالم ያለው ጠበቃቸው ነው መዲነቱ ሙነወራና መከተ ሙሸረፋ ላይ ዓለም የሚሰበሰብበት ስፍራ ላይ ዑለማ መሆናቸው አዝሃሪል ኸልቅ መሆናቸው ጥሩ የአላህ ባሪያ መሆናቸው ታምኖባቸው ዓለም አውቋቸው መዲነቱ ሙነወራና መከተ ሙሸረፋ ላይ ሶላተል ጋኢብ መሰገዱ ከዚህ የበለጠ ነገር የለም ለነጃሺ ነበር ሐበሻ ላይ ሶላተል ጋኢብ ሐረመይን ላይ የተሰገደላቸው መካ የተሰገደለው እሳቸው ምን ነጃሺ ቢሳሪ ሆኖ እና ይሄንን በዕልሙ ደረጃ እንግዲህ ዑምራ ያስጨርሳል አዲቡ ወሳኝ ነው እና ዒልሙን ዑለሞቹ ጋር ነው ያለው ምን ይላል ብሎ ተመጠየቅ ወንበስ ብሎ መቅራት ትልቅ ነገር ነው ኃይለኛ ነገር ሷለ ዒልም መዋረድ ኃይለኛ ስለሆነች ነው አቋት ነው ዒልሙን ፈላጊ በሚሄድበት ቦታ ላይ መሬት እግሩ እንዳይረግጥ መላእክት ክንፉን ያነጥፍላታል የመላእክት ክንፍ እየረገጠ ነው የሚሄደው ዒልም ፈላጊ የተባለው ይሄ ስለሆነ ልታዝኑልን ይገባል ማዘን ማለት ክፉ መናገሩን መተው ነው እባካችሁ እናንተም ወንድሞቻችን ናችሁ لا إله إلا الله على سو مشرك አይደለም إذا رأيتم رجل يعتاد المسجد فاشهدوا له بالإيمان ነው እንጂ ያለው መስጂድ ሲገባ ታያችሁ ሰውየውን መለስ ቀለስ ሲል ታያችሁት ይሄ ሐቂቃ ኢማን ያለው ሰው ነው በላችሁ ሙእሚን ነው በላችሁ መስክሩ ነው እንጂ ያሉት ሀዛ ሙሽሪኩን በሉት ይናላሉ السلام عليكم ተቃም ተዙሩ በኋላ ይቀጥላል ብለዋል ተቆቋ አይደለም بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وبعد ዙሁር ትንሽ ይቀራል
ትንሽ 5 ደቂቃዎች ነው፣ አጭር ነገር ነው የምንነጋገረው። አሁን እየተነጋገርን ያለነው የፈሪዱላ ፈርኡ ላይ መጥቶ ስለ ቀብራቸው ነው። ውሸት ነው ሁሉ እስካሁን የተነገረው። መጀመሪያ ተረሑም አይደረግላቸው ሙስሊም አይደለም ያሉት እና ዋናውን ትቶ ነካነካ ማድረግ ምንድን ነው? ነገር ውስጥ እንደሞቱት እኮ ሁሉ ሰው ይሞታል። ቀብሩማ ምናልባት ኮልፌ ያሉት አውጥተው ሊያቃጥሏቸው አስበው ሊሆን ይችላል። አውጥተው ሊቆራርጧቸው አስበው ሊሆን ይችላል። አሁንም ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመጅልስ ጋር ተመካክረን እናወጣቸዋለን አሉ። ሙፍቲ ሲወጡ ቆሞ የሚያይ ንፍጣም ልጅ የላቸውም። ንፍጣም ሙሪድም ደረሳም የላቸውም። ሙፍቲ አላቸው እንዴ? እንኳን አወጣለሁ ዙሪያውን ይምጣ። ስለዚህ ሙፍቲ አፈነዳዋለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእም ያለው ሰው ነው? ምን አይነት ትልቅ ሰው ነው ሙፍቲ ብሎ ማለት? ሀያቱ አይደለም ሞቶ ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ፣ ምን አይነት ለሙስሊም ምን ያህል ጥላቻ እንዳላቸው በሙፍቲ ሞት ወጣና አልወጣም። ካሁን በኋላ እነዚህ ሰዎች ወንድሞቻችን ናቸው አንድ ነን የሚለው የሙስሊም ገዳይ ብለን የምንወስደው እኛ አሁን ከነዚህ ጋር አንድ ነን ወይ? አንድ ነን አይደለም? እስቲ በቻ ሳይኝ ሙፍቲን አናዶ ገሎ አሁን እንኳን አላስቀበርም አላስተኛም የሚል ወሃቢያ ሙጀሲም የሁሉ ሰው ሽርክ ይሰራል አለ። ሽርክ ሙስሊም አይሰራም፣ ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት እጁ ባንድ እግር ባት ኑሮት ቅልጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙፍቲን የሚያመልክ አይሻልም? እንደመመልከት ሆነ ብናመልክ ወሃቢያ ከሚያመልከው ጌታ ያስጠላ እናመልካለን። እንዳናመልክም እንጂ ነው እንዴ? ስለዚህ እስከ ሙፍቲ ሞት በቃ። ሙፍቲ የዋህነታቸውን ተጠቅመው የሰሩትን ሰርተዋል። ካሁን በኋላ አንድ ነን እያለ እያለባበሰ ቅቤ እየቀባ የሚመጣው አንድ ለሆዱ ነው፣ አንድ ለሰይጣኑ ነው። እኛ ደግሞ ለባለስልጣን ለሆዱ ለሚገዛ ተገዦችም ተቀባዮችም አይደለንም። የሙፍቲ ሙሪዶች፣ የሙፍቲ ደረሳዎች ኸጦን አሕመር ቀይ መስመር አስምረው ሄደዋል ሙፍቲ ረሒመሁላሁ ረሕመተን ዋሲዓ። ስለዚህ ሶላተል ጋኢብ አንሰግድም፣ ሶላተል ጀናዛ አንሰግድም ብሎ የዋለው ስንቱ ወሃቢያ ነው። እኛ እኮ በቁማቸው ተናግረናል። ሙፍቲ የሙስሊም መሰሎችን ስም እየዘረዘረ ሙስሊሞች አይደሉም መካም መግባት አይፈቀድላቸውም የሚለውን ሰምታችኋል አይደላችሁ? አልሰማችሁም? እና ሙስሊም ያላረገ አንተ ሙስሊም አድርጎ ወንድሜ ነው ይለኛል ብለህ ታስባለህ ወይ? ናት ሞት ለሆድህ ነው የምትኖር ሁልጊዜ። ለሆዳም እኛ ምንም ብቻ አንሰጥም አበዴን። አለይሃ ነሕያ ወአለይሃ ነሙት ወአለይሃ ኑብአት ኢንሻአላሁ ሚነል አሚኒን። አበዴን ዛሬም ትናንትናም ነገም ከወሃቢያ ጋር አንድ አይደለም፣ ወንድሞቻችንም አይደሉም። ማን ወለደልን አባት ላኢላሃ ኢለላህ እንደ አስፈንጥሮ ለቋቸዋል። አላህን የሚገዛና አሻንጉሊት ጦጣ የሚወርድ ጌታ የሚያመልክ ማን አዛም ብሎ ነው ወንድማችን የምትላቸው? በሐዘናችን ላይ ቅድም ሸቃትም ብለዋል። እንጨት መስደድ አይደለም ከዛም በላይ ቢባል ሰማይ መሬቱ ያለቀሰላቸው ሰው ሰማይ መሬቱ አረፈ እኮ ነው ያሏቸው በሙፍቲ ሞት አይደለም። ስለዚህ ወደፊትም ኢንሻአላህ አንድ ምን የሚለው ለሆዱ ያደረ ነው። አንድ ከጀህሉ የተነሳ ጀህለን አሚቅ ያለው ሰው ነው። ትልልቆቹ ዑለማዎች ያላየ
ስለዚህ አካል አምላኪ ምንጊዜም ከሙስሊም ጋር አንድ ሊሆን አይችልምና አንድ መልእክት ብቻ አስተላልፉልን። እናንተን ሰምቶ በሙፍቲ ዝምባቸው እሺ የሚያስብልህ ዘመድም ወዳጅም ልጅም የለም። ተስፋችሁን ቁረጡ። ሙፍቲን አነኳቸው ንበሉልን። ሙፍቲን አነኳቸው። ቀርሜ ምን አገባችሁና ስለ ሙፍቲ ታነሳላችሁ? በነፍሰ ገዳይነት እንጠይቃቸዋለን። አናደው ገላቸዋል። ቀብርም አላስቀምጥም ብለው ሰድባቸዋል። ወደፊት ህግ ካለ በህግ ይጠየቃል። ህግ ከሌለም ዘመን ኢንሻአላህ ይፈርድናል። ጊዜ ይመጣል። እዛ ድረስ ሁላችንም ሙፍቲ ነን ብለን የሙፍቲን ጥቃት ለማውጣት ሸሪዓተል ኢስላምን ቀጥ አድርጎ ለመያዝ ሁላችንም ዝግጁ ነን ኢንሻአላህ።